ኡስታዝ ያሲን ኑሩ ከሰሞኑን የሙፍቲ ጀናዛ ከተቀበሩበት ቦታ ወጣው ሌላ ቦታ ይቀበሩ ብለዋል በሚል እንግዲህ ከሰሞኑ የተለያዩ ተቃውሞዎችስ ያስተናግድ ነበር። እነዚህ ጃሂሎች ናቸው والله العظيم ቅርታርልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። السلام عليكم ورحمة الله تعالى وبركاته ودنا يتكبراتو የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከነዛ መካከል እንግዲህ ሰሞኑን ሙፍቲ ከሞቱ በኋላ ከፊት ሆነው ሙፍቲን ከፊት አድርገው እነሱ እንደፈለጉ ሲያደርጉ የነበሩ መጅሊሱን እንደፈለጉ ሲዘውሩ የነበሩ ግለሰቦች ዛሬም ደግሞ ሙፍቲ ከሞቱ በኋላ ድጋሚ በሳቸው ስም የመነገድ ሙስሊሙን ማህበረሰብ የመከፋፈል ስራቸውን ቀጥለዋል ያ ጀማዓ። አሁን ደግሞ ሰሞኑን ኡስታዝ ያሲን ኑሩ እንግዲህ በመቃብር ስፍራው ጉዳይ ላይ ብዙ ሙስሊሞች እንግዲህ የተሰማነ ነገር እየገለጽን ነበር። ልክ እንዳልሆነም ከሸሪዓም ከምንም አንፃር ብዙዎች ደሊል እያስቀመጡ እየተናገሩ ነበር። ኡስታዝ ያሲን ኑሩም ኹጥባ ላይ እንግዲህ ይህን ነገር መስተካከል እንዳለበት ተናግሮ ነበር። ለምን ይህን ሐቅ ተናገረ ብለው እንግዲህ በጣም አንባጓሩ እየፈጠሩ ነው የሚገኙት። እስቲ መጀመሪያ ላይ ግን ቪዲዮውን እንመልከተው። አንዳንድ ወገኖች አሉ የሚያነሱበት መንገድ አደብ የተሞላበት ቢሆን ኖሮ ችግር አልነበረውም። ግን ትንሽ ስርዓት ያጣ ጋጠ ወጥነት ያለበት መቼም የኡስታዛችን ንግግር ሚዲያ ላይ ነው የተናገረው። በሶሻል ሚዲያ ላይ ተለቋል። ሁላችሁም ሰምታችሁታል። ያልሰማችሁት ካላችሁ ደግሞ ማን ነው አደብ የጎደለው ወንድሙን ሳያከብር እየተናገረ ያለው የሚለውን እስቲ እናንተ ትፈርዳላችሁ። መጀመሪያ ላይ ግን እስቲ የኡስታዝን ያሲን ንግግር እናዳምጠው። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ ነው። ይሄን አናለባብስ ትውልድ ሲጠፋ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግ ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ኡስታዝ ያሲን ኑሩ አባታችን ብሎ አክብሮ ነው እንግዲህ የተናገረ ያለው። ነገሩን አጣመው ግን ሰዎች እንግዲህ ወደሚፈልጉት አጀንዳ ለማዞር እየሞከሩ ነው። አላኩላን እነዚህ ሰዎች ያ ጀማዓ የተሸነፉ ሰዎች ናቸው። እነዚህ ሰዎች መጅሊስን ሲመሩ ነበር ብለን ራሱ ማሰብ አንዳንዴ ሀይቃ በጣም ይከብዳል። መጅሊስን እነዚህ ሰዎች እውነት እየመሩት ነበር? ሙስሊሙን ኡማ 50 ሚሊዮን ሙስሊም እንዴት ነው እነዚህ ሰዎች ኃላፊነት ወስደው እየመሩት የነበረው የሚለው ራሱ ያ ጀማዓ በጣም ወላሂ እኔ እንዳውም ቆም ብዬ ሳስበው እየከበደኝ ያለው ጉዳይ ያለው ይሄ ነው። እነዚህ ግለሰቦች እንግዲህ ሙስሊሙን ኡማ ይመራሉ ተብሎ መጅሊሱን ይዘው ሲያስተዳድሩ የነበሩ ግለሰቦች ናቸው። ምን አይነት አስተሳሰብ እንዳላቸው ትመለከታላችሁ። እስኪ ሙሉውን ቪዲዮ ኢንሻአላህ የምትመለከቱ ከሆነ በጣም ትገረማላችሁ። በእኔ ሰዎች የተለየ ሐሳብ ደግሞ ካላችሁ ኮሜንቱ ክፍት ነው። ሐሳባችሁን በጨዋነት ሙስሊም ወንድሞቻችሁን በማያስቀይም መንገድ አስቀምጡ፣ እንወያይበታለን። እና ዝም ብሎ ይሄ በየመስጊዱ መደንፋት አይሆንም። ለዚያውም የመሐይም ድንፋታ ኢጃቢ ይሄ ትክክልም አይደለም። ቤተሰቡ ኡማው ሐዘን ተጭኖት በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው። ሰው መጠነኛ ዕልም እንኳን አይሰበስብም። አንድ ሐዲሳኒን ከፍረዋል ሻሃዳ አድርጉ ያለውት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል። መጀመሪያ هو جاهل في الشريعة وجاهل في الواقع ዋቂዑድም ያለውንም ነገር አያውቅም ሸሪዓውንም አያውቅም። አንደኛ እሳቸው ቤት ውስጥ አልተቀበሩ የተቀበሩት እዛው في صحن داره እዛው في صحن مسجده ነው የተቀበሩት። ከዚህ በላይ ደግሞ ቤታቸው ሳብ ይቀበሩ። አብዛኞቹ ዑለማዎቻችን ኢማሙ ነወዊ ሙሐደብ የሚባል ሸርሕ አለውት ማነው ብዙ የሚባል ሸርሕ አለውት ሸርሑል ሙሐደብ إذا لم يهم المؤمن سنة لأن الرسول صلى الله عليه وسلم دفن في بيته خاصة أنا ويميلوت من دنو النبي يتكم أموت بثبوتا يتكبرال يميلنا دليل الخصوصية يعني هل يتنجر عدنا أنبياء وشموتوا بثبوتا يتكبرال وإله هاو يتكبروا قديل ቤት መቀበር ግን ቅድም ዑለሞቹ እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን። ስለዚህ ከዚህ ከወሲያ ጋር በተያያዘ ወሲያስ ቢሆን ሐይሳኒን እኮ ከፍረዋል አንተ ካፊሩን ቢላሂ العظيم አስሊም ተስለም ያላቸው ሰው እኔ በአንድ ቲቪ ሲናገር ሰምቻለሁ በጆሮዬ። እነዚህ ጃሂሎች ናቸው والله العظيم እንደው እስቲ ሐለ ብለው ምን አለበት ፊቅህ المذاهب ቢመለከቱ
ምን አሉ አኢመቶቻችን ፉቃሃዎቻችን ምን አሉ? በጣም ደስ የሚልና ጥሩ ጥያቄ ነው ያነሳው አባታችን ነው ወንድማችን። በጣም የሚገርም ሐሳብ ነው። ብቻ ግን ውሸት መዋሸትም አንድም ዑለማዎች ያስጠነቀቁት ራሱላችን ያስጠነቀቁት ጉዳይ እንደሆነ ልታውቅ ይገባል። ይህን ያነሳሁበት ያ ጀማዓ አንድ ጉዳይ አለ። ይህን ቪዲዮ ተመልከቱት። ጎን ነው የተቀበረው። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል? አንጢቢ ነፍሲ ነው የሰጠው? ወዶ ፈቅዶ ነው የሰጠው? ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን? አይወገድ። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። እና ይህን ያህል እንዲህ ውርጅብን ለዛው ቃሲሮች የዕልም ምናምን ሽታውንም እንኳን ለሚሰሙ ራኢሐት አልዒልም እኔ አልናገርም ብዬ ነበረ። ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። ይህን ባለጌዎች ሱዑበን ቢልሙስሊሚን ሽርክ ምንድነው? ሽርክ ማለት እንግዲህ ኮልፌ አባታችን ያልተቀበሩት በዚህ ምክንያት ነው ያለ ነው ሰውየው የሚናገረው። አላኩል ያህል እስቲ አንተስ የት ነው የምትቀበረው? እንግዲህ ሁላችንም ቀሪ አይደለንም። ነገም አንተም ስኬድ እንግዲህ ከሙፍቲ ጎን አድርጉኝ ትላለህ ኦር ደግሞ አሁን ከወቀስከው ሙስሊሞች መቀበር የለባቸውም የምትልበት ቦታ ላይ እንግዲህ ኮልፌ ላይ ሄደህ ትቀበራለህ የሚለውን ኢንሻአላህ የምንመለከት ይሆናል። አላኩል ያህል እስቲ ኡስታዛችን ኡስታዝ ያሲን ኑሩ በተሰጠበት ትችት ምክንያት በፌስቡክ ፔጁ ላይ ለጠፈው መልስ አለ። እሱን እህታችን ታቀርብልናለች። እሱን ቪዲዮ እንመልከት። ኡስታዝ ያሲን ኑሩ ከሰሞኑን የሙፍቲ ጀናዛ ከተቀበሩበት ቦታ ወጥተው ሌላ ቦታ ይቀበሩ ብለዋል በሚል እንግዲህ ከሰሞኑ ፌስቡክ ላይም ሆነ ሶሻል ሚዲያ ላይ የተለያዩ ተቃውሞዎችስ ያስተናግድ ነበር። ታዲያ ይህንን አስመልክቶ በፌስቡክ ገጹ ላይ አንድ መረጃ አጋርቷል። አጋራችሁ እኔ ሁጥባ ላይ መናገር የፈለኩት ዑለሞች ከተቀዳሚ ሙፍቲ ቤተሰቦች ጋር ተወያይተው ሙፍቲ የተቀበሩበት ቦታ የሙስሊም መካነ መቃብር ቦታ እንዲያደርጉትና ሌሎች ሙስሊሞች ወይም ደግሞ ምዕመናኖች ሲቀበሩ በዛው ለሙፍቲ ዱዓ እንዲደረግላቸው ነው። በተጨማሪም በሙስሊሙ ማህበረሰብ ዘንድ የተፈጠረው አለመግባባት በዚሁ እንዲፈታ በማሰብ ነው በማለትም ምላሹን ሰጥቷል። ሌሎች ግን እኔ ያላልኩት ነገር አጣመው ያወሩብኝ ይገኛሉ። እኔ ይሄን ለማለት በፍጹም ድፍረቱ የለኝም ሲልም ገልጿል። ሆኖም ግን አንዳንዶች ነገሩን ባልተፈለገ መንገድ ቢረዱትም በጁሙአ ሁጥባ በወፍ በረር ለማንሳት የሞከርኩት ግን ይህን ነው ሲልም ገልጿል። ንግግሬ ካስተላለፍኩት ውጪ መተርጎምና ጀናዛ ተቆፍሮ ይውጣ እንዳልኩ አስመስሎ መናገር ምንም ተቀባይነት የሌለው ነው ሲልም እንግዲህ ኡስታዝ ያሲን ኑሩም ገልጿል። በድጋሚ ፍጹም ጨዋነት የተሞላበት ንግግር ነው ያደረገው ኡስታዛችን። እንግዲህ ተሰብሰብ ብለው ሲናገሩ የነበረውን ጃሂልያ ያሉ ሲሳደቡ ብዙ በቃ የሚያስጠላሉ ስድቦችን ሲሳደቡ ሰምታችኋል። ኡስታዛችን ግን በድጋሚ ፌስቡክ ፔጅ ላይ በለጠፈው መልእክት ያስተላለፈው ፍጹም ትሁት በሆነ መንገድ አሁንም በድጋሚ መልእክቱን አስተላልፏል ማለት ነው እንደሰማችሁት። እስኪ እነሱን ደግሞ አንዳንድ መልእክቶች እናዳምጥ። ታርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። የዒልም ባህሮች አሉ። ዒልም የሚመራው በትልልቅ ሰዎች ነው። ፍቅሁን፣ ሐዲሱን፣ ነህውን፣ ሰርፉን በቀሩ ሰዎች ነው እንጂ በየመንደሩ ምንም ቂርአት እና ሸኻቸው በማይታወቅ ሸኽ የሌለው ሰው ሸይጣን ነው። ሸኽ እንግዲህ በጎናችን አገላለጽ ከሆነ ያው ሸኻችሁ ማትናገሩ አቅራችሁ ማትናገሩ ከሆነ ያው እናንተ ኢልም ባጢን ይሆናል ውድቅ ይሆናል እያለ ነው። እንግዲህ ማንኛውም ሰው ጋር ቢሆን ኢልምን ወሰዱ ተብለን ኢልም መውሰድ መቻል ያለብን፣ ነገር ግን ማታቆ ሰው ጋር ኢልም የምትወስድ ከሆነ አንተ ጃሂል ነህ ወይ ደግሞ አንተ ሸኽ ወይም ደግሞ አቅሪ ሸይጣን ነው እያለ ነው እንግዲህ የሚናገሩ። ይህ እንዴት ነው ተቀባይነት ሊኖረው የሚችለው? እስኪ እናንተን ሐሳብ ኮሜንት ላይ ያስቀምጡልኝ። ሸኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪዓ የሚመራውና ይሄን ነገር በስነ ስርዓት ነው እዛ ኮልፌ ወይንም ደግሞ ሌላ ቦታ ሄደው መቀበር ነበረባቸው የሚል ሐሳብ ዝም ብሎ ከሆነ በኋላ ሰኞ ያለቀውን ነገር ከሆነ በኋላ የሚያነሱ አንዳንድ ወገኖች አሉ። የሚያነሱበት መንገድ
አደብ የተሞላበት ቢሆን ኖሮ ችግር አልነበረውም። ግን ትንሽ ስርዓት ያጣ ጋጠ ወጥነት ያለበት በፍጹም ከሙስሊም ቀርቶ ሙስሊም ካልሆነም በፍጹም ስነ ምግባር ሰው ከሆነ ሰው የማይጠበቁ ገለጻዎች አሉና ያን በተመለከተ ያው እኔ አንድ ጽሁፍ አጋርቼ ነበር ትናንት ማታ ያመመኝ አክቹአሊ የተጨማሪ ሐሳቦችን ማስፈር አልቻልኩም አሞኝ ስለነበረ። ግን ዋናው ምንድነው በሁሉም መዝሀቦች የኢትዮጵያ ዓሊሞች ማህበር ይመራባቸዋል ተብለው የተቀመጡ 4 መዝሀቦች አሉ። ከዛ ደግሞ በእኛ ሀገር የተስፋፉ 2 መዝሀቦች አሉ፣ ሻፊዒያና ሐነፊያ መዝሀብ። በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር በግል ደረጃ በንጹህ በሆነ መሬት ውስጥ መቀበር ችግር እንደሌለው ያው 2 የመዝሀብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል። አንደኛ የኢማም ነወዊ ኪታብና ሁለተኛ ኑር አልኢዳህ የኛ የሐነፊ መዝሀብ ኑር አልኢዳህ ኪታብ ሸርሑ መራቂል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም የተቀበሩበትን ሁኔታ መሰረት አድርገው ነው ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉት። አህናፎቹ ደግሞ የራሳቸው የሚሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከርና የሰይድ ዑመር የተቀበሩበት ሁኔታ ይሄን ነገር ያጸናዋል። አይዞይ ያ ጀማዓ ማንንም ዲን አልኢስላም እንድናስገድድም አያዘንም፣ እኛም አናስገድድም። መብታቸው ነው። ነፍሳቸውን የፈለጉትን ማዘዝ ይችላሉ። ሁሉም ሰው ወደ አኺራ ሲሄድ የሥራውን ያገኛል። ነገር ግን ደግሞ የሚያሳዝነው አንድ ነገር አለ ያ ጀማዓ፣ ሁኔታውን ሳይረዱ በየዋህነት መንፈስ አንዳንድ ሙስሊሞች የሚሸወዱ ሰዎች ስላሉ እነዛ ሰዎች እንዳይሸወዱ ያለውን ነገር ኢንሻአላህ ወደ እናንተ እናደርሳለን። እናንተም ደግሞ ለብዙ ሰዎች ሼር እያደረጋችሁ ሙስሊም ወንድሞቻችሁ እንዳይሸወዱ እንድታደርጉ አደራ ማለት ፈልጋለሁኝ። የኡስታዝ ሲኑሩን እስኪ ንግግር ያው እንግዲህ ቅጥፈት ነው ምናምን ያሉትን ንግግር አብረን እናዳምጣለን። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠፋ ዝም ብለን አናይ። እንወዳለን እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግ ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ እንዴት አይነት አእምሮ! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ ትላልቅ ሰዎች ካለፉ ነገ ተተኪኛ